እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያልን የሰዓቱን ዜና ይዘን ቀርበናል። በኢትዮጵያና በሻዕቢያ መካከል ያለው ውጥረት እየለየለት መምጣቱን ከቀን ቀን የተለያዩ ማስረጃዎች እየወጡ ይገኛሉ። ትላንትም ኢትዮጵያ ትልቅ ጀነራል ኢሳያስ ጨራቅነው ሻዕቢያ ልኩን ማስገባት አለብን ሲሉ የተናገሩት ብዙዎችን አስገርመዋል። ሻዕቢያ ልኩን ማስገባት አለብን ያሉት ጀነራሉ ኢሳያስና ሻዕቢያ ጨራቅነው ሲሉ የገለጿቸው ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉ ተደምጠዋል። ኢሳያስ ተገዶ ይደረደራል ያሉት ጀነራሉ በአሁኑ ወቅት ብልጽግና ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉና አማጺ ተላላኪና ወኪል ናቸው በማለት ፈርጀዋል። የፋኖ ነፍጥ የማንሳት ለአማራ ገበሬ ዱብዳ ሆኖበታል በሚልም ፋኖን ሲወቅስ ተሰምቷል። አዙሪት በሚለው መጻፋቸውና በአንጋፋ የህወሓት ታጋይነቶች የሚታወቁት ጀነራል ዮሐንስ ገብረ መስቀል ከሰሞኑን በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ አድርገዋል። የኛም ሚዲያ እንደተመለከተው በዚህ ቃለ መጠይቃቸው ስለ ሻዕቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻዕቢያን ጭራቅ ሲሉ የገለጹ ሲሆን ልኩን ማስገባት አለብን፣ ልኩን የእጁን እንሰጠዋለን ብለዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም፣ ትንሽ ናት ያሉ ጀነራል ሻዕቢያና ኢሳያስ ጭራቅ ናቸው ሲሉ በመግለጽ ለዚህ የተፈጠረው ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም ለልኩ ካልተያዘ ወይንም ልኩ እንዲስ ካልተደረገ ሁሌ ጣጣ አለ ብለዋል። ሻዕቢያን ልክ እናስገባው ሲሉም ሲዝቱ ተሰምቷል። ሻዕቢያን ከቀውስ ውጪ ሌላ አላማና ግብ የለውም ሲሉ የሚያክሉት ጀነራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም የግብጽ ተላላኪ ሲሉም ወርፈውታል። ኢትዮጵያ የምታነሳው ፍትሃዊ የባህር በር ጥያቄና ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም ለሚል ለጠየቃቸው ጥናሴ እንዲህ ሲሉ መልሰዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣ እና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻ አዎ ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚህ ችግር አወጣ ነው። ከባድማ ጦርነት ወቅትም ሻዕቢያ ባድማ ሊነጥቅ ሲል በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ወዶ ሳይሆን ተገዶ ወደ ድርድር ይመጣል ሲሉ አስገራሚ ምስጢሮችን አውጥተዋል። ጀነራሉ በዚህ ቃለም ጥያቄያቸው ሌላ ያነሱ ጉዳይ የአማራ ክልል ግጭትን ሲሆን በክልሉ ያለው ግጭት የውክልና ጦርነት አካል ነው፣ የፋኖ ታጣቂዎች ተላላኪ ናቸው ሲልም ፋኖን ሲወቅት ሰምቷል። የአማራ ክልል ግጭቱ በአማራ አርሶ አደር ዱብዳ ሆኖበታል። ጦርነቱ የአርሶ አደሩ ምርጫ አይደለም። በዚህም ታጣቂዎች ስቃይ አመጡበት። የህዝብን የሚባል ጦርነት የለም ሲልም አብራርቷል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉት የሚቀጥሉ ጀነራሉ በዚህ ተላላኪነትና የውክልና ጦርነት መውጣት አለብንም ብለዋል። በትግራይ ጉዳይ በተመለከተ ባነሱት ሀሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሀሳብ በማንስተው ትግራይ እዚህ ያለችላችሁ አንበጣበጥ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ብለዋል። ሰባትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝብ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቆጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲልም አክለዋል። በጋምቤላ ክልል ጥቃቶች አሁንም እንዳሉ መረጃዎች ይደርሳል። በቤንሻንጉል ጉሙዝ ክልል በመተከል ዞን ስር የሚገኘው የዳንጉር ወረዳ ተከታታይና አሳዛኝ የንጹሃን ጥቃቶች የሚያስተናግድ ስፍራ እንደሆነ ከዚህ በተለያዩ አንኳር ዜናዎቻችን ዘግበናል። ድርጊቱ በቅርብ ዓመታት ከመደጋገሙ የተነሳ ሚዲያዎች እንኳን ሽፋን መስጠት እንዳቆሙ መረጃዎችም ያሳያሉ። መሰረት ሚዲያ ባጋራው መረጃ ባለፈው አርብ ከ27 በላይ ንጹሃን ሰዎች በጉሙዝ ታጣቂዎች ከቤታቸውና ከማሳ ላይ እንደተወሰዱ መረጃዎች ያደርጋሉ። ባሰባሰበው መረጃ መሰረት ጉዳዮቹ ታጣቂዎቹ ከመኖሪያ ቤት አረቀው ጫካ ውስጥ ይዘው እንደሄዱና የሐሰቦችም መገኘቱ ታውቋል። ሁለት ሴቶች እስካሁን አልተገኙም። እስካሁን ከተገኙት ሟቾች 6 ሴቶች እንኳን 14 ወንዶች ናቸው። የአንድ ህፃን ልጅም መገኘቱ ታውቋል። ቤተሰብም ጫካ ቀረ በሚል ከሞቱ በላይ እየተጨነቁ ነው በማለት አንድ የመሰረት ሚዲያ ምንጭም ገልጿል። የጉሙዝ ታጣቂ ናቸው የተባሉት አካል አሰቃቂ በሆነ መልኩም ጥቃት እንደተፈጸመባቸው የተሰማ ሲሆን በሴቶች ላይም አሰቃቂ ነገሮችም ተፈጽሟል ተብሏል። ታፍነው በሚሄዱበት ጊዜ የተወሰኑ ሰዎች አመልጠዋል። ጥቃት ከደረሰባቸው ቤተሰብ ኃላፊዎች የነበሩ ሲሆን አብዛኞቹ ከጎጃም ወደ ጎንደርና አካባቢው ለኑሮ የሄዱ ናቸው ማለት ምንጩ ጠቁሟል። ይህ ታጣቂ ቡድን ከአንድ ወር በፊት 13 ሰዎች ላይ ተመሳሳይ ነገር መፈጸሙና በተለይም ክረምት ላይ የብዙ ሰዎች ህይወት እንዳለፈ ተናግሯል። ጉዳዩ በአካባቢው አመራር ሽፋን የሚደረግለት ቡድን ነው። ከዚህ ወረዳ አንዳንድ የጉሙዝ ማህበረሰብ አባላት አይሰው ብለው የሚጠሩት በደል እየከፋ መጥቷል ብሏል። መኪና ሲያልፍ ውሻ ከጮኸ ውሻ ይደንግጣለች በሚል ካሳ የሚቀበሉ ሆነዋል። ለአንድ ኩንታል እህል መጫኛ ከገበሬው 450 ብር አስገድደው የሚቀበሉ ናቸው። አርሶ አደሩ በራሱ ጭኖ እያለ ሳይጭኑ 400 ብር በኩንታል ይቀበላሉ። መኪና ሲያልፍ ልትጭን ትችላለህ በሚል መንገድ አስቆመው ብር የሚቀበሉ ናቸው ተብሏል። በቤንሻንጉል ጉሙዝ ክልል መተከል ገደማ 20 ሰዎች ላይ ጥቃት መድረሱን መሰረት ሚዲያ ዘግቧል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበትም ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ከአንከር ዜና እንድትወዳጁ
ጋብዘናል። አሁን በዝርዝር ወደ ያዝናቸው ዜናዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ግንባታ ዛሬ አስጀምረዋል። የመጀመሪያ ምዕራፍ አውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሮጀክቱ መጀመር አስመልክቶ በሰጡት አስተያየት ኢትዮጵያ ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በአመት ማስተናገድ አቅሙ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ብለዋል። ይህ በተለያየ አውሮፕላን ማረፊያዎች በመገንባት ስትራቴጂያዊ ኢትዮጵያን ወደፊት በአፍሪካ ግንባር ቀደም አየር ትራንስፖርት በር ለማድረግ ዓላማውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክትም ይሆናል ሲሉ አሳውቀዋል። ፕሮጀክቱ ከኢትዮጵያ ሀገር ኢኮኖሚ ሪፎርም ከኢንዱስትሪ ማስፋፊያና አጀንዳና የረጅም ዘመን የአቪዬሽን ስትራቴጂና የተናበበ ነው ሲሉ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነት ያጠናክራል ሲሉም ገልጸዋል። ማዕቀፍና በአፍሪካ ማገናኘት አቅምም ይጨምራል፣ የንግድና የቱሪዝም ኮሪዶሮችን ያሰፋል፣ ኢትዮጵያ ቀዳሚ የበየነ አህጉር ማዕከልም ያደርጋታል ብለዋል። ጠቅላይ ሚኒስትሩ ከአዲስ አበባ በደቡብ ምስራቅ 40 ኪሎ ሜትር በምትገኘውና 1990 ሜትር ከፍታ ያለት ቢሾፍቱ ለአውሮፕላን ስራዎች የተመቸች አካባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች በብቁ ሁኔታ ያላት ናት ብለዋል። በመዲናችን ያላት ቅርበት ከነባሩ አየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ያደርጋል ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ ፕሮግራሙን ሲያስጀምሩ ታይቷል። በትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊሄድ የነበረ እጅግ ከፍተኛ መጠን ያለው ወርቅ በመንገድ መጥፋቱን ተከትሎ ህወሓት ጄኔራሎችና የኤርትራ ወታደሮች አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋልጠዋል። ጉዳዩን በቅርበት የሚከታተሉ ምንጮች ለዛሀበሻ እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣና የትግራይን ወርቅ በዛላምባሳ በኩል ወደ አስመራ ከዚያ ደግሞ ወደ ዱባይ በመጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ10 ቀናት በፊት አንድ የተላከና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቆ ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህ የለፈኝ ክርክር ተከትሎ በሁለቱ አካላት መካከል ሊደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መተጋቱ ታውቋል። በተያያዘ ዜናም ከዚህ ቀደም ትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ አንድ ወር እንደሞላው ተገልጸ ሲሆን ምርቱ ሙሉ ለሙሉ ወደዚህኛው ኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ ኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ አንድምታና አደገኛ ምልክቶች የያዘ እንደሆነ ብዙ ተንታኞች እየተናገሩ ይገኛሉ። ለ3 ወር ከነዳጅ ጭነት ትስስር እግዳ ተጥሎብናል ሲል የነዳጅና ኢነርጂ ባለስልጣን ተናግሯል። ከፍተኛ የውጭ ምንዛሬ ወጥቶበት ወደ አየር የሚገባንና ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም መዋል ሲገባው ያላግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እግዳ መጣሉም ተናግሯል። በአርሲ ዞን ዳክሲስ በሚባል ቦታ ስራ የጀመረው ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጁን ሲያርከፈክፍ በማህበራዊ ትስስር ሚዲያ መታየቱን ተከትሎ የነዳጅና ኢነርጂ ባለስልጣን ጉዳዩን ማጣራቱን ገልጿል። ይህ ባለስልጣን ድርጊቱን መፈጸሙን በማረጋገጡ ይህ ድርጊት የፈጸመው ነዳጅ ማደያ ግብይት አዋጅ ቁጥር 1363/2013 ዓ.ም ህዝባር 7.10 ያለው ግዴታ በመጥቀስ አንቀጽ 1109 በመጥራት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነት በሚቀጥለው ነው። በአዋጅ አንቀጽ 23 ህዝባር 1 መሰረት ለ3 ወራት ፍቃዱ እንዲታገድ ተወስኗል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። መልካም ቀን ተመኘን።